በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎች ምዝገባን አጠናቆ መረጃ የማጥራት ስራ ላይ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ያሳወቀው በዚህ ሳምንት ነበር። ከዝግጅት ክፍላችን ጋር ቆይታ የነበራቸው የምርጫ ቦርድ የስራ ኃላፊዎች እጩዎቹ በመመዝገብ ሂደት ሊገጥሙ የሚችሉ መስተጓጉሎችን ለማስቀረት ሙሉ በሙሉ በዲጂታል አማራጭ ምዝገባው መካሄዱን ነግረውናል። በተጨማሪም የመራጮች ምዝገባ ከፊታችን የካቲት 28 ቀን ጀምሮ እስከ መጋቢት 28 ቀን 2018 ዓ.ም ድረስ ባለው አንድ ወር ውስጥ እንደሚደረግ ቦርዱ አመልክቷል። ከቦርዱ የስራ ኃላፊ ጋር የነበራትን ቆይታ ዳግማዊት ደረጃ እንደሚከተለው በዝርዝር ትነግረናለች። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው 2018 ዓመተ ምህረት ለሚያስፈጽመው ሰባተኛው ጠቅላላ ምርጫ መራጮችና እጩዎች በምዝገባ ሂደት ሊያጋጥማቸው የሚችልን መጉላላት ለማስቀረት ከዚህ በፊት ከነበረው የምዝገባ ስርዓት በተጨማሪ ለመጀመሪያ ጊዜ በዲጂታል አማራጭ እንደሚመዘግብ መግለጹ ይታወሳል። ቦርዱ ካለፈው 2017 ዓመተ ምህረት አጋማሽ ጀምሮ በሰባተኛው ሀገራዊ ምርጫ የሚወዳደሩ ፖለቲካ ፓርቲዎችና የግል ተወዳዳሪዎች ምዝገባቸውን በዲጂታል መንገድ እንዲያከናውኑ የማስተዋወቅ የህግ ማሻሻያና አሰራሮች ላይ ግንዛቤ የመፍጠር የማወያየትና ግብአቶችን የመሰብሰብ ሂደቶችን ሲያካሂድ ነው የቆየው። ይህን ተከትሎም ዘንድሮ በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችና የግል ተወዳዳሪዎች ምዝገባቸውን በዲጂታል አማራጭ አድርገው ማጠናቀቃቸው ይታወሳል። ቦርዱ የምርጫ ተወዳዳሪዎች ምዝገባውን በዲጂታል አማራጭ ለማድረግ የወሰነው እጩዎች ከዚህ ቀደም በተለያዩ ምክንያቶች ምዝገባውን እንዳያደርጉ ሲስተጓጎሉ በመቆየታቸው ያነሷቸው የነበሩ ቅሬታዎችን መነሻ በማድረግ መሆኑን ገልጿል። አሁን ግን ምዝገባው በዲጂታል መንገድ መፈጸሙ የቀደሙ ችግሮችን ለመቅረፍ ማስቻሉን የነገሩን የቦርዱ የክልል ቅርንጫፍ ጽሕፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ እንሰርሙ ናቸው። ከዚህ ቀደም በነበሩ የእጩዎች ምዝገባ ጊዜ የሚነሱ ቅሬታዎች ነበሩ በፖለቲካ ፓርቲዎች። እነዚህም በዋናነት በምርጫ ክልሎች ይደረግ ስለነበር የእጩዎች ምዝገባ ምርጫ ክልሎች ላይ መገኘት ያለባቸው ምርጫ አስፈጻሚዎች በሰዓት አለመገኘት፣ የተለያዩ ምክንያቶችን በማቅረብ እጩዎች የማይመዘገቡበትን ሁኔታ የመፍጠር የማስተጓጎል በአካል ብዙ ጊዜ የመመላለስ ሁኔታዎች ምርጫ የፖለቲካ ፓርቲዎች ላይ ይደርስ ነበረ። ከእውቀትም ጋር የተያያዙ ክፍተቶች ያጋጥሙ ነበረ። ለብዙ ወጪ የሚዳረጉ ነበር ፖለቲካ ፓርቲዎች። አሁን ግን ዲጂታል በመሆኑ ፖለቲካ ፓርቲዎች በፈለጉበት ቦታ ሆነው በፈለጉት ሰዓት በተሰጠው የጊዜ ገደብ ውስጥ እጩዎቻቸውን እንዲመዘግቡ አስችለናል። ካለፈው ህዳር ወር ጀምሮ የፓርቲ እጩዎች ለምዝገባ የሚያስፈልጋቸውን ቅድመ ዝግጅት ሲያደርጉ መቆየታቸውን ቦርዱ ቢገልጽም እጩዎቹ ግን የምዝገባ ጊዜው በቂ እንዳልሆነና ከፋይዳ መታወቂያ ጋር በተያያዘ እክል ሲገጥማቸው መቆየቱን አንስተዋል። ያን ተከትሎም ቦርዱም ፖለቲካ ፓርቲዎቹ ያስቀመጡትን ምክንያት አሳማኝነት ገምግሞ የጊዜ ገደቡን እንዳራዘመላቸው ኃላፊዋ ነግረውናል። ከህዳር 8 ጀምሮ ቦርዱ መጀመሪያ ፖለቲካ ፓርቲዎች እዚህ የእጩ ምዝገባ ሲስተም ውስጥ ለመግባት ማሟላት የነበረባቸው ቅድመ ሁኔታዎች ነበሩ። እነሱን ቅድመ ሁኔታዎች እንዲያሟሉ የጊዜ ገደብ ሰጥቶ ነበር። ስለዚህ በዛ የጊዜ ገደብ ውስጥ ያሟሉ ፖለቲካ ፓርቲዎች የምዝገባ ሂደቱን እንዲያከናውኑ የሲስተሙን አክሰስ ይሄም የመጠቀሚያ ስምና የሚስጥር ቁጥር ተሰጥቷቸው በዛ መሰረት ነው ሲያከናውኑ የቆዩት። አንድ የጊዜ ገደብ ነው የተሰጠው የነበረው በመጀመሪያ የምዝገባ ሂደቱን ለማከናወን። ከዛ በኋላ ግን በፖለቲካ ፓርቲዎች ጥያቄ መሰረት ጊዜው እንዳልበቃቸውና ተጨማሪ ጊዜ እንዲሰጣቸው ባመለከቱት መሰረትና ቦርዱም በቂ ምክንያት ቀርቧል ብሎ በማመኑ ተጨማሪ ጊዜ ሰጥቷቸው እስከ የካቲት 16 ድረስ ተራዝሞ አሁን የተጠናቀቀበት ሁኔታ ነው ያለው። በአዲሱ የዲጂታል ስርዓት እጩዎችን የመመዝገብ ሂደት ከሲስተምና ከመረጃ አለመሟላት ጋር በተያያዘ የገጠሙ እክሎች እንደነበሩ የተገለጸ ሲሆን ቦርዱ እነዚህን ችግሮች ለመቅረፍ ሲሰራ መቆየቱንም ሰምተናል። በምዝገባ ሂደት ያጋጠሙ የተወሰኑ ችግሮች ነበሩ። ከኔትወርክ መቆራረጥ ጋር ከሲስተሙ አፕዴት ማሻሻል ከማስፈለጉ ጋር ተያይዞ እንዲሁም ደግሞ በፖለቲካ ፓርቲዎች የሚመጡ መረጃዎች ያለማሟላት በየጊዜው ሀሳብ የመቀየርና የእጩዎችን መረጃ በተለያየ ምክንያት የመቀያየር ሁኔታዎች ነበሩ። ይሄ በተወሰነ መልክ እኛም ፖለቲካ ፓርቲዎችም ላይ የፈጠረው ጫና አለ። ነገር ግን ይህንን ሂደት በጣም የተሳለጠ ለማድረግና የፖለቲካ ፓርቲዎች በቀላሉ እጩዎቻቸውን በተሰጠው ጊዜ ውስጥ መዝግበው እንዲጨርሱ ለማስቻል የተለያዩ ግዛዎችን ቦርዱ ሲያደርግ ቆይቷል። ይሄም ውጤታማ ሆኖ አግኝተነው አሁን በተሟላ ሁኔታ ፖለቲካ ፓርቲዎች እጩዎቻቸውን አስመዝግበው ጨርሰዋል።
ቦርዱ በዚህ በሰባተኛው ሀገራዊ ምርጫ ከእጩዎች የዲጂታል ምዝገባ በተጨማሪ 30 በመቶ የሚሆኑ መራጮችንም በዲጂታል መንገድ ራሳቸውን ይመዘግቡበታል ያለውን ስርዓትም አስተዋውቆ እንደነበር አይዘነጋም። በዚህም ቦርዱ ከመጪው የካቲት 28 ቀን ጀምሮ እስከ መጋቢት 28 ቀን 2018 ዓ.ም ድረስ የመራጮች ምዝገባን ለመጀመሪያ ጊዜ በዲጂታል አማራጭ እንደሚያካሄድ አስታውቋል። ሁለቱ በዲጂታል መንገድ ነው። አንደኛው ከዚህ ቀደም ይከናወን በነበረው በመራጮች ምዝገባ ላይ በአካል ሄዶ በመዝገብ የሚከናወን ሂደት ነው የሚሆነው። አንደኛው የመጀመሪያው የሚሆነው አንድ መራጭ መሆን የሚፈልግ ዜጋ ራሱን በራሱ የሞባይል አፕሊኬሽን ምርጫ የተባለውን የሞባይል አፕሊኬሽን ተጠቅሞ የሚመዘገብበት ሂደት ይሆናል። ያንንም ለማከናወን የፋይዳ መታወቂያ የብሔራዊ መታወቂያ አስገዳጅ ነው የሚሆነው። ከዛ ባለፈ ደግሞ ይሄን አማራጭ መጠቀም ለማይፈልጉ አሲስትድ ሬጅስትሬሽን የሚባል በምርጫ አስፈጻሚዎች ድጋፍ ምርጫ ጣቢያ በመሄድ ማንኛውንም ሕጉ ላይ የተቀመጡትን ሰነዶች በመያዝ የፋይዳ መታወቂያን በመጨመር በማካተት ያንን የምዝገባ ሂደት ማከናወን ይችላሉ ማለት ነው። ከዛ ውጪ ያለው እነዚህን ሰነዶች ደግሞ ማቅረብ ካልቻሉ በተለይ ፋይዳ መታወቂያ ማግኘት የማይችሉ ወይ ተደራሽ ያልሆኑባቸው አካባቢዎች ላይ ደግሞ በአካል በመገኘት ሌሎች ሰነዶችን በማቅረብ ማንነትን የሚገልጹ ሰነዶች በማቅረብ በመራጮች ምዝገባ ላይ በምርጫ አስፈጻሚዎች የሚከናወን ምዝገባ ይሆናል ማለት ነው። የመራጭ ምዝገባው በዲጂታል አማራጭ መሆኑ ከአንዴ በላይ የመመዝገብ ሂደትን በማስቀረት የመረጃ ጥራትን ያረጋግጣል የተባለው። ከዚህም ባለፈ ምዝገባው የፋይዳ መታወቂያ ቁጥርን ያካተተ በመሆኑ ለቀጣይ ምርጫዎችም የተሟላ መረጃዎች እንዲኖሩና መራጮች ከዚህ በኋላ ለሚኖሩ ምርጫዎች አንድ የመራጭነት ቁጥር እንዲኖራቸው ያስችላል የተባለው። ሆኖም የመራጮች ምዝገባው ሙሉ በሙሉ በዲጂታል አማራጭ ለማድረግ በሀገሪቱ ያለው የመሰረተ ልማትና የቴክኖሎጂ ውስንነት ፈታኝ መሆኑ የተገለጸ ሲሆን ነገር ግን የተሻለ መሰረተ ልማት ባለባቸው አካባቢዎች ላይ ምዝገባው በዲጂታል መንገድ እንደሚደረግ ነው ቦርዱ ያስታወቀው። ሁለት አይነት አማራጭ የተመቻቸበት ምክንያት ያው የቴክኖሎጂ ተጠቃሚነት በስፋት በሀገሪቱ ብዙ ተደራሽ ስላልሆነና የመሰረተ ልማቱ ጉዳይ ስለሚኖር ለመጀመሪያ ያህል በሰባተኛው ጠቅላላ ምርጫ እነዚህ የግንዛቤውም ሁኔታና የመሰረተ ልማቱ የተሻሉ ነው ተብለው የሚታሰቡ አካባቢዎች ላይ ነው ራስን በራስ የመመዝገብ ሂደቱና በዲጂታል መንገድ ምርጫ ጣቢያ በመገኘት በታብሌቶቹ በመጠቀም በምርጫ አስፈጻሚዎች እገዛ የሚደረገው ምዝገባ የሚከናወነው። በሂደት ደግሞ በቀጣይ ምርጫዎች ያው የማህበረሰቡ ግንዛቤ የመሰረተ ልማቱ ጉዳይ የተጠናከረና የተሻሻለ ሲሄድ በአብዛኛው የሀገሪቱ ክፍል በዚህ መልክ እየተከናወነ ይቀጥላል ማለት ነው። እዛ እስክንደርስ ድረስ ግን ሌሎች ደግሞ የተለያዩ ይሄ ስማርት ስልኮችን ወይ ሌሎች አማራጮችን መጠቀም የማይችሉ ኢንተርኔት አክሰስም የሌላቸው ማህበረሰቦችን ዜጎችን ተደራሽ ለማድረግ የግድ ቦርዱ ከዚህ ቀደም ይከናወን በነበረው በመራጮች መዝገብ ላይ የሚደረገው ምዝገባ ማስቀጠል ስለሚኖርበትና አካታችነቱን ማረጋገጥ ስላለበት ሂደቱን በዛ መልክ በሁለት አይነት አማራጭ እንዲከናወን ይሆናል ማለት ነው። ይህ በእንዲህ እንዳለ የዲጂታል ምዝገባ ስርዓቱ የትኞቹ ክልሎች ላይና ምርጫ ጣቢያዎች ላይ ተግባራዊ እንደሚደረግ ቦርዱ በቅርቡ ይፋ እንደሚያደርግም ነው የተነገረው። በዚሁ ጊዜ ኢትዮጵያ ከዚህ በኋላ ባሉት ጊዜያት የምርጫ ስርዓቷን ሙሉ በሙሉ ዲጂታላይዝ ለማድረግ ይህ አዲስ አሰራር የመጀመሪያ እርምጃ መሆኑ የተገለጸ ሲሆን በዘንድሮ ምርጫ ከምዝገባው ውጭ ያሉት የሂደቱ ተግባራት ግን ከዚህ ቀደም እንደነበረው ይቀጥላሉ ነው የተባለው። በዚህኛው ምርጫ ሙሉ በሙሉ ዲጂታል የሚሆንበት አግባብ የለም። ለዛም ነው ሙሉ በሙሉ የእጩዎችን ምዝገባ ዲጂታል ተደርጓል። የመራጮችን ደግሞ በተወሰነ መልኩ በከፊል ይደረጋል። የምርጫ ቀን ግን የድምፅ አሰጣጥ ሂደት በአካል በመገኘት ነው መራጩ ድምፅ የሚሰጠው። ድምፅ ቆጠራም ውጤት አገላለጽም ከዚህ ቀደም በሚከናወነው መንገድ ነው የሚሆነው፣ በዲጂታል መንገድ አይሆንም። ነገር ግን ይሄ ደግሞ እንደ መነሻ ለወደፊት ለሚደረጉ ምርጫዎች የሀገሪቱም ሁኔታ በቴክኖሎጂ በሌሎች መሰረተ ልማቶች እንዲሁም በማህበረሰቡ በሚኖረው ግንዛቤ እያደገ እየተሻሻለ ሲሄድ ሙሉ በሙሉ መደረግ የማይችልበት ምክንያት አይኖርም። ግን የሆነ ቦታ ላይ መጀመር ስለሚገባው አሁን ላይ ጀምረነዋል። ወደ ኋላ የሚመለስ አይሆንም፣ የሚቀጥል ነው የሚሆነው ማለት ነው።